ይስጥልን ውድ የመረጃ ዩቲዩብ ገጽ ተከታዮችና አድማጮች እንደምን አላችሁ? ለዕለቱ የተመራረጡትን አርዕስተ ዜና ወደ እናንተ ይዘን ቀርበናል። የአሜሪካው ፕሬዝዳንት ትራምፕ ኢራን ሙሉ በሙሉ እንደመስሳታለን ሲሉ አስጠነቀቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእሳቸው ላይ ግድያ ሙከራ ለማድረግ የምታስብ ከሆነ አሜሪካ በኢራን ላይ ከፍተኛ ወታደራዊ ጥቃት ለመሰንዘር ዝግጁ መሆኗን ገልጸዋል። ከዚሁም ጋር ተያይዞ ኢራን ያጸፋና የአሜሪካ ጥቃት ኢራን ባህረ ሰላጤው ሀገራት ወይም ገልፍን አጥቅታለች። አሜሪካና ኢራን ሲቀጣቀጣረዋል። የአሜሪካ ማዕከላዊ እዝ በሆርሙዝ ሰርጥ ላይ በደረሰው የመርከብ ጥቃት ሳቢያ በኢራን ላይ ሰነዘረው የአየር ድብደባ ተከትሎ ሁለቱ ሀገራት ወደ ቀጥታ ወታደራዊ ፍልሚያ ገብተዋል። በመሆኑም የኢራኑ አያቶላህ አሊ መሪ የሆኑት ሙጅተባ ካሚኒ እኛ ብንኖርም ባንኖርም መበቀላችን አይቀሬ ነው አሉ። በዚህም ጋር ተያይዞ ፕሬዝዳንት ትራምፕ የተኩስ አቁም ስምምነቱን መቋረጡን ቢያውጁ አሜሪካና ኢራን ድርድሩንም እንደሚቀጥሉ ገልጸዋል። ሙጅተባ ካሚኒ እንደገለጹ ከሆነ የአባቴን ደም እበቀላለሁ ሲሉም ገልጸውታል። በዚህም ጋር ተያይዞ በደቡብ አፍሪካ የጸረ ስደተኞች ቡድን ቤት ለቤት ፍተሻ ማዋከብ መጀመራቸውን ኢትዮጵያውያን እየገለጹ ነው። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘን ቀርበናል። ቤተሰብ ለመሆን ላይክ፣ ሸር፣ ሰብስክራይብ ማድረገው እንዳይረሱ። ኢራን ያጸፋና የአሜሪካ ጥቃት ተከትሎ ኢራን ባህር ሰላጤው ሀገራትን ገልፍን አጥቅታለች። አሜሪካ ዳሩም በኢራን ላይ መጠነ ሰፊ የአየር ጥቃት ማድረሷን ተከትሎ በኳታር፣ ኩዌትና ባህርዴን፣ ዮርዳኖስና ኦማን ላይ ኢራን ጥቃት አደርሳለች። የአረብ ኤምሬት ሚሳኤሎችና ሰው አልባ አውሮፕላኖች አክሽፌያለሁ የሚሉ መረጃ ወጥተዋል። በአሁኑ ሰዓት ኳታር ድርድር እያደረገች ብትገኝም ቴህራን ዋሽንግተን ወደ መተኮሷ ገብተዋል። ኢራን በሀገሪቱ የባህር ሰላጤው ላይ ከባድ ጥቃት ማድረሳቸውን አሳውቃለች። የአሜሪካ ጦር 140 ኢላማ በሶስተኛ ዙር ጥቃት መምታቷንም አሳውቀዋል። የኢራን አብዮታዊ ዘብ ኃይል IRGC በሆርሙዝ ሰርጥ ላይ የቆጵሮስ ባንዲራ ያነገበች መርከብ መጥቷል በሚል ማዕከላዊ እዙ ላይ ኢራን ላይ ጥቃት የሰነዘረው ብለዋል። በ3 ቀናት ጥቃት ሴትኮም 300 በላይ ኢላማ መምታቱን አሳውቀዋል። አዳሩንም የሚሳኤል ማከማቻ፣ የድሮን ማዕከላት፣ የባህር ኃይልን ሀብት፣ የመግባቢያ ትስስሮችና ሌሎች ቁልፍ ወታደራዊ ቦታዎች ማጥቃቱን አሳውቀዋል። ኢራንም የአሜሪካ ጦር ሰፈር ባለባቸው የመካከለኛው ምስራቅ አካባቢ ላይ ከባድ ጉዳት ማድረሷን ይፋ አድርጋለች። አሜሪካና ኢራን ሲቀጣቀጡ አድረዋል። የአሜሪካ ማዕከላዊ እዝ በሆርሙዝ ሰርጥ በደረሰ የመርከብ ጥቃት ሳቢያ በኢራን ላይ ሰነዘረ የአየር ድብደባ ተከትሎ በሁለቱ ሀገራት ወደ ቀጥታ ወታደራዊ ፊልማ ገብተዋል። አሜሪካ በርካታ ኢራን ድሮንና ሚሳኤል ማከማቻ መምታቷን ስታሳውቅ፣ ኢራን በበኩል አሜሪካ ጦር ሰፈር ባለባቸው ባህር ሰላጤ ወይም መካከለኛው ምስራቅ ማለትም በኳታር፣ ኩዌት፣ ባህሪና ዮርዳኖስ፣ ኦማን ላይ ከባድ ያጸፋ ጥቃት ማድረሳቸው ይፋ አድርጋለች። የተባበሩት አረብ ኤምሬት የተተኮሰባት ሚሳኤልና ድሮን ማክሸፏ ሲገልጽ፣ ኳታር ግጭቱን ለማርገብ የድርድር ጥረት እያደረገች መሆኑ ተዘግቧል። እኛ ብንኖርም ባንኖርም መበቀላችን አይቀሬ ነው አሉ ሙጅተባ ካሚኒን። እኔ ከተገደልኩ ኢራን ሙሉ በሙሉ የሚያጠፋ ጥቃት ለ1 ዓመት እንደሚፈጽም ትዕዛዝ ተሰጥቷል አሉ ትራምፕ። አሜሪካ በኢራን መካከል የተደረሰው የተኩስ አቁም ስምምነት የፈረሰ ሲሆን የሁለቱ ሀገራት መሪዎች ዛቻ እየተለዋወጡ ይገኛሉ። አሜሪካና እስራኤል በከፈቱት ጥቃት አባታቸው የተገደለባቸው ኢራን መንፈሳዊ መሪ ሙጅተባ ካሚኒ አባታቸው እንደመበቀል አይቀሬ መሆኑን ገልጸዋል። ይህ በቀል የሀገራቸው ፈቃድ ነው፣ ያለምንም ጥርጥር መፈጸም አለበት ያሉት የ54 ዓመት መንፈሳዊ መሪ ይህን ጉዳይ በእኔምና በሌሎች ባለስልጣን ህልውና የሚመሰረት አይደለም፣ እኛ ብንኖር ባንኖር ይህ ጉዳይ መፈጸሙ አይቀሬ ነው ሲሉ ገልጸውታል። መንፈሳዊ መሪ በአባታቸው ስርዓተ ቀብር ላይ ያልተገኙ ሲሆን የአባታቸው ደም መበቀል እንደማይቀር የገለጹት በጽሁፍ ባሰራጩት መልእክት ነው። በሌላ በኩል የአሜሪካው ፕሬዝዳንት ዶናልድ ትራምፕ 1000 ሚሳኤሎች ተቀባብለው በኢራን እስላማዊ ሪፐብሊክ ላይ ተደግነዋል ሲሉ ዝተዋል። ኢራን ልትገድላቸው እንደዛተች የገለጹት ትራምፕ ይህ ከሆነ ደግሞ ኢራን ሙሉ በሙሉ የሚያጠፋ ጥቃት ለ1 ዓመት እንደሚፈጸም ትዕዛዝ መስጠቱን የአሜሪካ ጦርም ዝግጁ መሆኑን አስታውቀዋል። ፕሬዝዳንት ትራምፕ የተኩስ አቁም ስምምነት መቋረጡን ቢያውጁ አሜሪካና ኢራን ድርድሩ እንደሚቀጥሉ ገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በዚህ ሳምንት በሁለቱ ሀገራት መካከል የተቀሰቀሰው አዲስ ወታደራዊ ግጭት ተከትሎ የተኩስ አቁም ስምምነት መቋረጡን ቢያውጅም ቴህራን የድርድሩ ጥያቄ በማቅረብ ዩናይትድ ስቴትስ ከኢራን ጋር የምታደርገው ንግግር ለመቀጠል መስማማቷን አሳውቀዋል። ፕሬዝዳንት ትራምፕ ባለፈው አርብ ትሩዝ ሶሻል በተሰኘው ማህበራዊ ገጽ ባሰፈሩ መግለጫ የኢራን እስላማዊ ሪፐብሊክ ንግግር እንድንቀጥል ጠይቃኛለች፣ እኛም በዚህ ተስማምተናል፣ ነገር ግን አሜሪካ የተኩስ አቁም ስምምነት መቋረጡን በግልጽ አስታውቃለች ብለዋል። ይህ የፕሬዝዳንቱ አስተያየት የወጣው በዚህ ሳምንት በአሜሪካና በኢራን መካከል የተደረሰ ወታደራዊ ጥቃት ተከትሎ ነው። የቅርብ ጊዜ ሁለቱ ሀገራት ውጥረት ያገረሸው በባህር ሰላጤው በንግድ መርከቦች ላይ የተሰነዘረው ጥቃት ተከትሎ አሜሪካ በኢራን ኢላማ ላይ የአየር ጥቃት መሰንዘሯ ሲሆን ቴህራንም በጎረቤት የባህር ሰላጤ ሀገራት የሚገኙ የአሜሪካ ወታደራዊ ተቋም ላይ ጥቃት መሰንዘሯ ያጸፋ ምላሽ ሰጥታለች።
የአሜሪካው ፕሬዝዳንት ዶናልድ ትራምፕ ሙሉ በሙሉ እንደመስሳታለን ኢራንን ሲሉ አስጠነቀቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በእሳቸው ላይ ግድያ ሙከራ ለማድረግ የምታስብ ከሆነ አሜሪካ በኢራን ላይ ከፍተኛ ወታደራዊ ጥቃት ለመሰንዘር ዝግጁ መሆኗን ገለጹ። ትራምፕ በገዛ የማህበራዊ ሚዲያ ገጻቸው ትሩዝ ሶሻል ላይ ባስተላለፉ መልእክት የአሜሪካ መከላከያ ሰራዊት ኢራን ሙሉ በሙሉ ለመደምሰስና ለማውደም ዝግጁ መሆኑን ገልጸዋል። አክለው መሰል ጥቃት ለመሰንዘር ከተሞከረ አፋጣኝ እርምጃ እንዲሰጥ አስቀድሞ የጦር መመሪያ መውረዱን ይፋ አድርገዋል። ለዚህ ከፍተኛ የቃላት ፍጥጫና ውጥረት መባባስ ዋነኛው መንስኤ የሆነው እስራኤል በትራምፕ ላይ ሊሰነዘር የታሰበው አዲስ የኢራን ሴራ የሚያሳይ የደህንነት መረጃ ለአሜሪካ ማጋራቷን ተከትሎ ነው። ከዚህ በተጨማሪም ከወራት በፊት የተገደሉት የኢራን የበላይ መሪ አያቶላህ አሊ ካሜኒ የቀብር ስነ ስርዓት ላይ ፕሬዝዳንት ላይ ግድያ በቀል እንዲፈጸም ጥሪ መቅረባቸው ውጥረቱን ይበልጥ አናግቶታል። በሆርሙዝ ስትሬት አካባቢ የተፈጠረው ወታደራዊ ፍጥጫ ምክንያት በአሜሪካና በኢራን መካከል የነበረውን የጊዜያዊ የተኩስ አቁም ስምምነት በይፋ ማብቃቱን ትራምፕ በዚሁ መግለጫቸው አስታውቀዋል። አሜሪካ በአሁኑ ወቅት 1000 ሚሳኤሎች ወደ ኢራን አነጣጥራ በተጠንቀቅ ማቆሟን የገለጹ ፕሬዝዳንቱ ጉዳይ በከፍተኛ ቀውስ ውስጥ መግባቱን አመላክተዋል። ኢራን ትራምፕን ለመግደል እስራኤል ፕሬዝዳንት ትራምፕ ኢራን እሱ ላይ የግድያ ሙከራ ለማድረግ እያቀደች እንደሆነ የሚጠቁም መረጃ እንዳላት ዓለም አቀፋዊ ሚዲያ ዘግበዋል። አሜሪካ መንግስት በኢራን ላይ ሪፖርት ምላሽ አልሰጡም። ነገር ግን ዋሽንግተን ቀደም ሲል ኢራን ትራምፕ ለመግደል ያደረጓቸው በርካታ ሙከራ እንዳከሸፈችም ገልጸዋል። በደቡብ አፍሪካ የጸረ ስደተኞች ቡድን ቤት ለቤት ፍተሻና ማዋከብ መጀመራቸውን ኢትዮጵያውያን እየገለጹ ነው። ደቡብ አፍሪካ የሚንቀሳቀስ ጸረ ስደተኛ ቡድን ቤት ለቤት እየዞረ ስደተኞች የመያዝና ለፖሊስ የማስረከብ ድርጊት መጀመራቸው እዚያ የሚኖሩ ኢትዮጵያን ገለጹ። በዚህም እስካሁን ኢትዮጵያን ጨምሮ በርካታ የሌሎች ሀገራት ዜጎች መያዛቸው ታውቋል። ደቡብ አፍሪካ የሚገኙ ኢትዮጵያ እንደገለጹ ከሆነ ከጁን 30 በኋላ የተለያዩ አካባቢዎች የሱቆች ዘረፋ ተባብሶ ቀጥለዋል። በሳምንቱ ሐሙስ ይደረጋል በተባለው የተቃውሞ ሰልፍ ላይ ከፍ ያለ ዛቻ እንደነበር ተጠቁመዋል። ባለፈው 2-3 ቀናት ደግሞ እነዚህ ጸረ ስደተኞች ቡድን ቤት ለቤት እየዞሩ ስደተኞችን የመያዝ የማዋከብና በግድም ፖሊስ ሰሯቸው በማለት የማስረከብ ሁኔታ እየታዩ ስለመሆኑ አብራርተዋል። ቀደም ሲል በማይደፈሩ የጆሃንስበርግ አካባቢ ጭምር እነዚህ ጸረ ስደተኞች በመግበብ የአሰሳና ፍተሻ ሲያካሄዱ እንደነበር የገለጹ በጆሃንስበርግ የሚገኝ ኢትዮጵያን ቡድን በሌሎች ከተሞች ህገው ስደተኞች ተደብቀውባቸው ብሎ የሚገምቷቸው ቤቶችን ሰብረው መግባት መስማታቸው አክለዋል። በተጨማሪም በሙባ ማላንጋ ግዛት ዊት ባንክ ከተማ በተፈጸመ ዘረፋ የኢትዮጵያ የንግድ ተቋም መዘረፋቸው እሳትም እንዲቃጠሉ መደረጉ ኢትዮጵያ መስማማታቸው መረጃዎቹ አስረድተዋል። የአስቸጋሪ ጊዜ እስኪያልፍ ኢትዮጵያ መረጃ መለዋጥና መጠንቀቅ እንዳለባቸው የመከሩ የገለጹት አንድ የደቡብ አፍሪካ ኢትዮጵያ ማህበረሰብ አስተባባሪ አሁን ቢሆን መላው ኢትዮጵያ እንዲጸልዩ ጥሪ አስተላልፈዋል። ጸረ ስደተኞች ህጋዊ ሰነድ የሌላቸው ፍልሰተኞች ከሀገር እንዲወጡ ያቀረቡት ጥያቄ ምላሽ እስኪያገኝ ድረስ በሳምንቱ ሐሙስ የተቃውሞ ሰልፍ ማድረጋቸው እንደሚቀጥሉ አሳውቀዋል። ፖሊስ ማስፈጸም ካቃተው ራሳቸው ስደተኞች እየያዙ ለፖሊስ እንደሚያስረክቡም እየዛቱ ነው። ከዚሁም ጋር ተይዞ አነጋጋሪው ኢትዮጵያዊ በደቡብ አፍሪካ ራሱን ለመከላከል ከባድ መሳሪያ የታጠቀው ኢትዮጵያ መነጋገሪያ ሆነ። በደቡብ አፍሪካ የተቀሰቀሰው የመጤ የጠል ጥቃት ለመከላከል አንድ ኢትዮጵያዊ የተባለው ግለሰብ ከባድ የጦር መሳሪያ ውሾችን ይዞ መታየቱ ማህበራዊ ሚዲያ ከፍተኛ ክርክር አስነስተዋል። በርካታ የደቡብ አፍሪካ ድርጊቱን የሽብር ተግባር በማለት ግለሰቡን በአስቸኳይ እንዲታሰር ከሀገር እንዲባረር እየጠየቁ ይገኛሉ። በአንጻሩ የሌሎች አፍሪካ ሀገራት ዜጎች ግለሰቡን ንብረት፣ ህይወትን የመከላከል ሙሉ መብት እንዳለው በመጥቀስ ድርጊቱን ደግፈውታል። በአሁኑ ወቅት ደቡብ አፍሪካ የተቀሰቀሰው ሰሞነኛ ሁከት የሁለት ኢትዮጵያን ጨምሮ በርካታ ስደተኞች ህይወት ማለፉና ንብረት መውደሙ ይታወቃል።